መጽሐፍ ቅዱሶቻችሁን ቶሎ በሉና በሁለተኛ ነገሥት መጽሐፍ ምዕራፍ 7 ቁጥር 24 ላይ ያለውን የጌታን የከበረውን ቃል እንካፈላለን። ሁለተኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 24 ከዛ ምዕራፍ 7 ላይ ደግሞ እንሄዳለን መልሰን። እግዚአብሔር ቃል በዚህ ክፍል ላይ ሲናገር እንደዚህ ይላል። አገኛችሁ? መጽሐፍ እግዚአብሔር ቃል ሲናገር ቁጥር 24 ከዚያም በኋላ የሶርያ ንጉሥ ወልደ ኤደር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። በሰማርያም ታላቅ ረሃብ ሆኖ ነበር። እነሆም የአህያ ራስ በ50 ብር የርግብም ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበባት ይላል። ሁለተኛ ነገሥት እዛው ምዕራፍ 7 ቁጥር 1 እግዚአብሔር ቃል ሲናገር ደግሞ እንደዚህ ይላል። ኤልሳም እግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። አሜን አትሉ? ንጉሡንም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማያት መስኮት ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያለህ፣ ከዚያም አትቀምስም አለ። ቁጥር 3 በበሩም መግቢያ 4 ለምጻሞች ሰዎች ነበሩ። እርስ በርሳቸው እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ረሃብ በከተማ አለ፣ በዚያም እንሞታለን። በዚህ ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ፣ በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን ተባባሉ። ቁጥር 6 እግዚአብሔር ለሶርያውያን የሰረገላና የፈረሰኞች የብዙ ጭፍራም ድምፅ አሰምቶ ነበር። እርስ በርሳቸው እነሆ የእስራኤል ንጉሥ የቄጣውያንና የግብፃውያንን ነገሥታት ቀጥሮ አምጥቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውን፣ ፈረሶቻቸውንም፣ አህያዎቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚያም ለምጣሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ ጠጡም። ከዚያም ወርቅና ብር ልብስም ወሰዱ፣ ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ፣ ከዚያም ደግሞ ወስደው ሸሸጉ። ቁጥር 9 ከዚያም እርስ በርሳቸው መልካም አላደረግንም፣ ዛሬ የምስራች ቀን ነው፣ እኛ ዝም ብለናል። እስኪነጋ ድረስ ብንቆይ በደለኞች እንሆናለን። ኑ እንሂድ፣ ለንጉሥ ቤት እንንገር ተባባሉ። እንዴት ድንቅ ቃል ነው! በጣም የሚገርም ድንቅ ቃል ነው ይሄ ቃል። እግዚአብሔር እንዲህ በላቸው ብሎኛል። ለምትሰሙ ሰዎች ሕያው አምላክ እግዚአብሔር ይናገራል። አሜን በሉ። ለእናንተ ቤት እኮ ነው ጌታ የሚናገረው። እስኪ አሜን በሉ። እግዚአብሔር እንዲህ ብሎኛል፣ ከበባው የምስራችን ይወልዳል። እስኪ በደንብ ጩሂና በይ ከኔ ጋር ከበባው በይሲ የምስራችን ይወልዳል በሉ። በየትኛውም አይነት ከበባ ውስጥ ልትሆኑ ትችላላችሁ። ምንም አይነት ከበባ ውስጥ ልትሆኑ ትችላላችሁ። የተከበባችሁበት ከበባ ግን ምን ይወልዳል ካላችሁኝ፣ የምስራች ይወልዳል። እስኪ በደንብ ጩሁና አሜን በሉ። እስኪ እንዲህ በሉ፣ ያለውበትን ሁኔታ አላይም በሉ። ከበባው ግን የምስራች ምስጋና ይወልዳል። እስኪ በደንብ ጩሁና አሜን በሉ። ለምትጽፉ እንደ ትምህርት ለመጠቀም የምትፈልጉ ሰዎች ካላችሁ ደግሞ ከበባውን የማሸነፊያ ጥበቦች በሉና ጻፉ።
ከበባውን እንደ መልእክት ስትወስዱት ያላችሁበት የትኛውም አይነት ከበባ የምስራችን ይወልዳል። እንደ ትምህርት ስትወስዱት ደግሞ የማሸነፊያ ጥበቦች ብላችሁ ጻፉ። ይሄ አሁን ያነበብኩላችሁ ቃል የሚገኘው ሁለተኛ ነገሥት መጽሐፍ ምዕራፍ 7 እና 6 ላይ ነው። እንደምታውቁት የአንደኛ ነገሥትና የሁለተኛ ነገሥት መጽሐፍ የሚያወራው በእስራኤል ነገስታት ዘመን ተነስተው ስለነበሩ ነቢያቶችና ሕዝቡ እንዴት ባለ አመጽ ይንቀሳቀስ እንደነበር እነዚህ ነቢያቶች ደግሞ የእግዚአብሔርን ሕዝብ ከእግዚአብሔር ጋር ለማስታረቅና ከኃጢአቱ ለመመለስ ያውጁት የነበረውን የትንቢት ቃል ያስተምሩት የነበረውን የሕግ መጽሐፍ ይናገሩት የነበረውን ትንቢት የሚያውጅ መጽሐፍ ነው አንደኛ ነገሥትና ሁለተኛ ነገሥት። እዚህ አንደኛ ነገሥትና ሁለተኛ ነገሥት መጽሐፍ ላይ እንደምታውቁት በጣም አደገኛ የሚባሉ ምርጥ ነቢያቶች ኤልያስና ኤልሳ የተነሱበት የታዩበት ቦታ ነው ይሄ መጽሐፍ። ይሄ ብቻ አይደለም፣ በጣም ደግሞ ድንቅ የሆኑ ታላላቅና ታናናሽ ነቢያቶች የሚባሉ ታላላቅ ነቢያቶች የሚባሉት እንደ ኢሳይያስ፣ እንደነ ኤርሚያስ፣ እንደነ ሕዝቅኤል፣ እንደነ ዳንኤል ያሉ ታናናሽ ነቢያቶች ደግሞ የሚባሉት እንደነ አሞጽ አይደለ፣ እንደነ ሶፎንያስ፣ እንደነ ዘካርያስ እንዲሁም ደግሞ እንደነ ናሆም ያሉ ታናናሽ ነቢያቶችና ታላላቅ ነቢያቶች የሚባሉ ነቢያቶች ሕዝቡን ከእግዚአብሔር ጋር ለማስታረቅና ለማስማማት የእግዚአብሔርን ሕግና የእግዚአብሔርን ቃል ወደ ሰዎች እያመጡ ሰውን ከእግዚአብሔር ጋር ለማስታረቅ በብዙ የትንቢት ቃል ያገለገሉበት ቦታ ነው የአንደኛ ነገሥትና የሁለተኛ ነገሥት መጽሐፍ። ብዙ ነቢያቶች እዚህ ቦታ ላይ ተነስተዋል ተብሎ ነው የሚታመነው። ዛሬ ከኔ ጋር የምንካፈለው አሁን ያነበብኩላችሁ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ላይና ምዕራፍ 7 ላይ ያለውን ቃል ነው የምናየው። በዚህ ቦታ ላይ ስታዩ አንድ ኤልሳ የሚባል ነቢይ በነበረበት ዘመን ወልደ ኤደር የሚባል የሶሪያ ንጉሥ ሰማሪያ የምትባልን ከተማ መጥቶ ከበባት ይለናል። ሄሎ፣ ዛሬ የሆኑ ከበባዎች ይፈርሳሉ። እስኪ በደንብ ጩሁና አሜን በሉስ። ከዛ ምን አደረጋት ይላል? የሶሪያ ንጉሥ ወልደ ኤደር የሚባል ንጉሥ መጥቶ ከበባት ይላል። ታውቃላችሁ በዛ በብሉይ ኪዳን በነበረን ዘመን የሚሰራው ሰዎች ናቸው እየተነሱ የኪዳን ምድር የነበረውን የኪዳን ሕዝብ የነበረውን ምን የሚሉት የሚያስጨንቁት። መንፈሱ በአየር ላይ ሳይሆን በነገስታት ውስጥ እየተቀመጠ ነበር ያንን ሕዝብ ለማጥፋት የሚጥረው። የዚህ ሁሉ ነገር ጥረት ለምንድን ነበር ካላችሁኝ፣ እስራኤል በፍልስጤም የምትጠቃበት፣ እስራኤል በሶሪያ የምትጠቃበት፣ እስራኤል በአሶር የምትጠቃበት ምክንያቱ ምንድን ነበር ካላችሁኝ፣ ምክንያቱም ያ ዘር የኪዳን ዘር ነው። መሲሁ የሚወጣበት ዘር ነው። መሲሁ እንዳይወጣ የመሲሁን የመምጫ ዘመን ለማራዘም እባቡ የሚሰራበት አሰራር ነበር። ስለዚህ አሁን ውጊያው በዚህ ዘመን እንደምታውቁት በአዲስ ኪዳን ውጊያው መንግስትና መንግስት ሰውና ሰው አይደለም። አሁን ውጊያው የመንፈስ ዓለም ውጊያ ነው። ከመሆን እየሰማችሁኝ ነው? አሁን ዛሬ እንደዚህ ይሆናል። መንፈስ ዓለም ላይ ያሉ የትኛቸውም ከበባዎች፣ መንፈስ ዓለም ላይ ያሉ የትኛቸውም ኢኮኖሚያችሁን፣ በረከታችሁን፣ ህይወታችሁን የከበቡ ከበባዎች እግዚአብሔር እንዲህ ብሎኛል ዛሬ ማለዳ ይበተናሉ። ጃዳቫና ሪጋዳቦስ ካራዳስ እስኪ ጩይና ይበተናል በሲ በደንብ ስሙኝ። ዛሬ በጥልቅ ነገር ነው የማወራው። በደንብ እንድሰሙኝ እፈልጋለሁ። እኔ አሁን እንደ የአዲስ ኪዳን ሰባኪ ነኝ። ታሪክ ላወራ አይደለም እዚህ የቆምኩት። ወልደ ኤደር ሶሪያ ከሰማሪያ እያልኩ ላወራ አይደለም። እዚህ ጋር የቆምኩበት ምክንያቱ ምንድነው ካላችሁ የአዲስ ኪዳን መልእክት ነው ያለኝ። ምን ማለት ነው የእግዚአብሔር ሰው ከበባ ማለት? ከበባ ምንድነው? ስሙኝ። ከበባ ማለት ወዴትም እንዳትሄዱ የሚደረግ ውጥረት ነው። ህልም አላችሁ፣ ራእይ አላችሁ፣ የምትሰሩት ነገር አለ። ነገር ግን ወዴትም እንዳትሄዱ የሚደረግ ውጥረት፣ ወዴትም እንዳትንቀሳቀሱ የሚደረግ ሊሚቴሽን ወይም ገደብ፣ እሱ ከበባ ይባላል። ሰይጣን እግዚአብሔር ወደ ነገራችሁ የህይወት ፕሮግራም እንዳትገቡ ሲፈልግ የሚያደርገው ህይወታችሁ ላይ ታላላቅ ከበባዎችን ያስነሳል። ጤናችሁ ላይ፣ በረከታችሁ ላይ፣ ስራ ቦታችሁ ላይ፣ አገልግሎታችሁ ላይ ከበባዎች ይነሳሉ። ፋይናንሳችሁ እንደምትፈልጉት አይሄድም። ስራችሁ እንደምትፈልጉት አይሄድም። ይሄን ወቁ። የሆነ የወልደ ኤደር መንፈስ አለ ማለት ነው። ዛሬ እንደዚህ ይሆናል። በትንሳኤው ኃይል እንገለብጠዋለን።
ጃዳቫናካስ ይኸውላችሁ ጎልያድ የሚባል ሰውዬ የለም። አሁን የሚዋጋችሁ ጎልያድ የሚባል ሰውዬ አይደለም። ጎልያድ ውስጥ ተቀምጦ የነበረው መንፈስ ነው የሚዋጋችሁ። እግዚአብሔር ዛሬ እሱን በስሙ ኃይል ይገለብጠዋል። ከኔ ጋር ቀኝ እጃችሁን አንሱና ይገለበጣል በርሱ። ሁልጊዜ ብሉይ ኪዳንን ስታዩ በአዲስ ኪዳን መነጽር ነው ማየት ያለባችሁ። ስለዚህ ከበባ ማለት ምንድነው ብላችሁ ስትሉ ከበባ ማለት ወዴትም እንዳትንቀሳቀሱ። ኢኮኖሚያችሁ እንዲሄድ ትፈልጋላችሁ፣ አይሄድም። ትዳራችሁ የሆነ እርምጃ እንዲራመድ ትፈልጋላችሁ፣ አይራመድም። ቢዝነሳችሁ የሆነ መንገድ እንዲሻገር ትፈልጋላችሁ፣ አይሻገርም። ለምን ካላችሁ የሆነ ሊሚቴሽን አለ። ዛሬ ያንን እጅ በኢየሱስ ደም እሰብረዋለሁ። ከኔ ጋር ጩሂና አሜን በይ። ይሰበራል። ያ ይኸውላችሁ ምን ታያለ ካልከኝ እኔ አሁን የሆነ ሰው ተከቦ አይደለም የማየው፣ ከከበባ ውጭ ያለውን ምስጋና ያለው። አሁን ችግራችሁን የሚያወራችሁ ሰው አይደለም የሚያስፈልጋችሁ። አሁን የሚያስፈልጋችሁ ከከበባ ውስጥ የምትወጡበትን በር የሚከፍት አሻካታ የሰፈር ነው ያለሽው። ዛሃዲ የሆነ ሰው ስፒሪቹዋል ብሬክ ስሩ ሲሆንለት አያለሁ። መንፈሳዊ ጥርመሳ ሲሆን አያለሁ። ቀኝ እጃችሁን አንሱና ከኔ ጋር እንዲበሉ ዛሬ በሉ እስኪ። ከበባው ይበተናል። ይኸውላችሁ ቤታችሁን የከበበ ሊሆን ይችላል። ፋይናንሳችሁን የከበበ፣ በረከታችሁን የከበበ፣ ሞገሳችሁን የከበበ የእናንተን የሆነ ነገር ከቦ ባላችሁበት ቦታ ከነህልማችሁ እንድትሞቱ እየሰራ ያለ የትኛውም የጨለማ አሰራር የአባቶች አምላክ እግዚአብሔር ከመንገዳችሁ ላይ ይመታዋል። ነገር አለ ዛሬ። የአባቶች አምላክ እግዚአብሔር ከፊትሽ መጋረጃውን ይቀደዋል። እንዳትገለጡ ያደረጋችሁን መጋረጃ እግዚአብሔር ይቀደዋል። ጩሂና ይቀደዳል በሲ። አለ እግዚአብሔር በጠራችሁ ልክ እንዳትገለጡ ከጀርባ የሚሰራ እጅ። እግዚአብሔር በጠራችሁ ልክ እንዳትወጡ የሚያደርግ የከበባችሁ ነገር አለ። ከመሆን ዛሬ እንደዚህ ይሆናል። ሁለት ሰው እየፈለኩኝ ነው ያለሁት ነው። ዲዳሃ ዳጋስ ድግስ የሚደግሱ ሰዎችን እግዚአብሔር ያሳየኛል። የምስጋና ድግስ ከከበባ ወጥተው ከተያዙበት ነገር ወጥተው እግዚአብሔር እኮ አወጣኝ ብለው ከከበባ ውስጥ አምልጠው ምስጋና የሚያወጡ ልጆችን እግዚአብሔር በዓይኖቼ ያሳየኛል። ቀኝ እጅሽን አንሺና አንድ ጊዜ ከኔ ጋር እርገሚው እስኪ እንዲህ በይ። በጌታ በኢየሱስ ስም በይ። የትኛውም ከበባ በሉት ከዙሪያዬ ላይ በሉት በጌታ በኢየሱስ አሁን ተሰበረ በይ። የሆኑ መሸፈኛዎች ከሆኑ ሰዎች ላይ ብድግ ሲደረጉ አለ። ጀዳሃዲጋዳሃ ራሃዲጋያ ሂድግባ ወደ ብልጽግና፣ ሂድግባ ወደ ስኬት፣ ሂድግባ ወደ በረከት፣ ሂጂግቢ ወደ አገልግሎትሽ፣ ሂድግባ እግዚአብሔር ወዳየል ነገር። ዛሬ ከበባውን አነሳላለሁ። ሂድግባ በኢየሱስ ስም አንስቼዋለሁ። ስለዚህ ከበባ ማለት ምን ማለት ነው? የትም ያልሆነ ህይወት መሄድ አለው ግን የትም የለም። መጓዝ አለው ግን የትም ከበባ ውስጥ ነው ያለው ማለት ነው። ለዚህ ነው ዳዊት ሲናገር በ31:13 ላይ እንደዚህ አለ፣ የብዙ ሰዎች ስድብ ሰምቻለሁ አለ። ከዛስ በዙሪያው ፍርሃት ነበረ አለ። ከስድባቸው፣ ከቋንቋቸው፣ ከቃላቸው የተነሳ ስድብ ነበረው፣ ፍርሃት ነበረው አለ። ከዛስ እንዲህ አለ፣ በላዬ በአንድነት በተሰበሰቡ ጊዜ አለ ነፍሴን ለመንጠቅ ተማከሩ አለ። እግዚአብሔር ግን ደገፋዬ ሆነ አለ። ዛሬ ይኸውላችሁ የእናንተን ነገር ሊናጠቁ ከሚፈልጉት እግዚአብሔር እጁን ልኮ ስቦ ያወጣቸዋል። ለዚህ ነው ዳዊት ሲናገር በ118 አሁንም ደገመው እንደዚህ ያለ አሕዛብ ሁሉ አለ አሕዛብ ሁሉ መክበብንስ ከበቡኛል፣ በእግዚአብሔር ስም ግን አሸነፍኳቸው። ንብ ማርን እንደሚከብ ከበቡኛል፣ በእግዚአብሔር ስም ግን አሸነፍኳቸው። እስኪ እጃችሁን ከፍ አድርጉና እንዲህ በሉ፣ አሸንፋቸዋለሁ በሉ። ስለዚህ አሁን ያነበብኩላችሁ የመጽሐፍ ክፍል ላይ ሁለተኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 24 ላይ ሄዳችሁ ስታነቡ
ወልደ ኤደር የሚባል የሶሪያ ንጉስ ሰማሪያ የምትባልን ከተማ መጥቶ ከበባት ይላል። ከበባት ማለት ትርጉሙን መሰላችሁ? ወደ ውጭ መውጣት የለም፣ ወደ ውስጥ መግባት የለም። ያ ማለት ኢምፖርት ኤክስፖርት ሲስተሙን ነው የዘጋው። ሲስተሙን የከተማይቱን የእድገት ሲስተም የአገሪቱን የእድገት ሲስተም ነው የዘጋው። ከየትኛውም ሀገር ጋር እንዳትገናኝ ዘጋት። ከበባት ይላል መጽሐፍ ሲናገር። ያ ማለት ወደ ውጭም የሚወጣ የለም፣ ወደ ውስጥም የሚገባ የለም። አንድ ሀገር መሞት የምትጀምረው ኢምፖርት እና ኤክስፖርት ሲሞትባት ነው። በደንብ ስሙ። አንዳንድ ሀገራት ትልልቅ ረሃብ አግኝቷቸው፣ ትልልቅ ችግር አግኝቷቸው፣ ትልልቅ አውሎ ንፋስ አግኝቷቸው፣ ትልልቅ ወጀብ አግኝቷቸው የማይወድቁበት ምክንያቱ ኢምፖርት ኤንድ ኤክስፖርት ሲስተማቸው ስለማይቆም። እቺ ሰማሪያ የምትባለውን ከተማ ወልደ ኤደር የሚባለው ንጉስ እንዴት አድርጎ እንደሚያቆማትና እንደሚገላት ስላወቀ ያለው ሲስተም በሙሉ ተጠቅሞ መጥቶ ምን አደረጋት ይላል? ከበባት፣ ዘጋት ይላል። በዚህ ምክንያት በዛ ከተማ ውስጥ 3 ዋና ዋና ነገሮች እንደሆኑ መጽሐፍ ቅዱስ ይነግረናል። አንዳንድ ጊዜ ሰይጣን መጥቶ ህይወታችሁን በተለያየ ከበባ ውስጥ ሲከተው ከነዚህ ነገሮች ውጪ ሌላ ነገር የሚሆን ነገር የለም። ሰይጣን እናንተን መያዝ ሲፈልግ ሌላ ነገር አይደለም የሚያደርገው። ሪሌሽንሺፓችሁን ይገለዋል፣ ግንኙነታችሁን ይገለዋል፣ እንቅስቃሴዎቻችሁን ይገለዋል። የሆኑ በሮችን ይሄደ ይዘጋጋቸዋል። ይሄም ወልደ ኤደር የሚባለው ሰው ሰማሪያን ለማጥፋት ውጊያ አይደለም የከፈተው፣ በሮቿን ነው ዘግቶ የያዘው። ስሙኝ ልንገራችሁ፣ በሮች ከተዘጉ መውጣትና መግባት ስለሌለ እድገት ይቆማል፣ ለውጥ ይቆማል። እንደ ሀገር ድቀት ውስጥ ነው የገቡት። ስለዚህ 3 ነገሮች እንደሆኑ ይነግረናል መጽሐፍ። እንዲህ ነው የሚለን፣ በከተማው ላይ አደገኛ ረሃብ ተነሳ ይለናል። ኦ ማይ ጋድ! ረሃብ ተነሳ። አደገኛ ችግር ውስጥ ገቡ፣ የረሃብ ችግር ውስጥ ገቡ። በዚህ በረሃብ ምክንያት ያ እየቀቀለ እየጠበሰ ደስ ያለውን ይበላና ይጠጣ የነበረ የኪዳን ህዝብ አሁን የአህያ ራስ ብርቁ ሆነበት። ስሙኝ ወዳጆቼ፣ የአህያ ራስ ከተሸጠ በሆነ ብር የአህያ ቆንጆ ስጋውማ በምን ብር ሊሸጥ ነው? ስለዚህ የአህያ ራስ እስኪበሉ። ይሄ ብቻ አይደለም፣ የርግብ ኩስ፣ ማይ ጋድ! የርግብ ኩስ እንኳን በአደባባይ ለምግብነት እስከሚሸጥ ድረስ ከተማይቱ ላይ አደገኛ ችግር እንደሆነ ይነግረናል። ሰይጣን የሰዎችን ህይወት መዘጋጋትና መክበብ ሲጀምር፣ ከኔጋ ሁሉ መዘጋጋትና መክበብ ሲጀምር አንዱ ሰዎችን የሚመታቸው በረሃብ ነው፣ በችግር ነው ሰዎችን የሚመታው። ስለዚህ ሰው መብላት የሌለበትን ነገር እንዲበላ አደረገ ጂኒ። ሁለተኛው በዚህ ከተማ ላይ የሆነው ነገር ምንድነው ካላችሁ፣ ኢኮኖሚያቸው ወደቀ። ምክንያቱም ኢምፖርት የለም፣ ኤክስፖርት የለም፣ የንግድ ልውውጥ የለም። እንደዚህ አይነት ኮሙኒኬሽኖች በሀገራት መካከል የሚቋረጡ ከሆነ ቀጣይ የሚመጣው የኢኮኖሚ መውደቅ ነው። የኢኮኖሚ መውደቅ ማለት ምን ማለት መሰላችሁ? ብሩ አለ፣ ገንዘቡ አለ፣ በሰው እጅ ካሽ አለ፣ ግን ገንዘቡ አይገዛም። የረሃብ አንዱ ምልክት የገንዘብ ውድቀት ነው። ገንዘብ ከወደቀ አይገዛም። ይኸውላችሁ ትናንትና እንጀራና በርገር ይገዛ የነበረ ብር፣ ትናንትና መልካም ዱቄት ይገዛ የነበረ ብር፣ ትናንትና መልካም ገብስ ይገዛ የነበረ ብር አሁን የአህያ ራስና ኩስ መግዣ ሆነ። That is the failure of economy. የኢኮኖሚ ውድቀት ነው። Come on. እንደዛ አይደለኛ ሀገርስ ታውቃላችሁ አይደለኛ ሀገርም እንደዛ እኮ ነው። የኛ ሀገር 100 ብር ድሮ በአባቶቻችን ዘመን ደግሶ አብልቶ በ100 ብር ያገባች ሴት አለች። እኔ እኮ እናንተን ያሳደግኳችሁ በ250 ብር ደሞዝ ነው ብሎ የሚያወራ አባት አቃለው።
ገንዘብ የመግዛት አቅሙ እየወደቀ ከሆነ የሆነ ኢኮኖሚካል ፌለሪቲ የሆነ ቦታ አለ። ከዛ የረሃብ ሌላው ችግር ምንድነው ካላችሁኝ የጄነሬሽን ጋፕ ያመጣል። ጄነሬሽን ጋፕ እዚህ ከተማ ላይ የሆነ ሶስተኛው ችግር የጄነሬሽን ችግር ነው የመጣው። ምን ሆነ ካላችሁኝ ልጆቻቸውን እየቀቀሉ መብላት ጀመሩ። ልጆቻቸውን እየጠበሱ ይበሉ ጀመር። ምን አይነት ክፉ ሰይጣን እንደከበባቸው እዩ። ላሳያችሁ ነው፣ በኋላ ነግራችኋለሁ። እኛ አሁን ልጆቻችንን ቀቅለን ላንበላ እንችላለን። ቆይ ነግራችኋለሁ። ስሙ ይልንገራችሁ። ወልደ ሄደር ሰማርያን በመክበቡ ምክንያት የመጀመሪያው የሆነው ነገር ረሃቡ የአህያ ጭንቅላት የሚጠየፉትን አክትፍ የሚሉትን የሚጠየፉትን የርግብ ኩስና የአህያ ጭንቅላት እንዲበሉ አደረጋቸው። ይሄ ብቻ አይደለም፣ ኢኮኖሚያቸው ወድቆ ገንዘባቸው የአህያ ራስና የርግብ ኩስ መግዣ ሆነ። ሶስተኛው ምንድነው የሆነው ካላችሁ ልጆቻቸውን እየቀቀሉ መብላት። ይሄ ማለት መሰለ ጄነሬሽን መግደል ጀመረ መንፈሱ። እርስ በርሳቸው ያባላቸው ጀመረ። የተፈጠረው ችግር ልጅ ቀቅሎ የመብላት እንዳይመስላችሁ። የተፈጠረው ችግር ጄነሬሽን የመግደል ነው። ቀጣይ ሀገሪቱን የሚያስተዳድር ታውቃላችሁ አይደለ? ልጁ ነው መጥቶ ያዳነን አይደለ? ልጁ ማን ያዳነን? ልጁ መጥቶ ነው ያዳነን። ልጅ መግደል ጀመሩ እነዚህ ሰዎች። ይሄን ወቁ። በልጅ ውስጥ ኢንፎርሜሽን አለ። በልጅ ውስጥ የነገ ተስፋ አለ። እናት ልጇን እያየች ነገዋን ታያለች። አባት ልጆቹን እያየ ነገውን ያያል። ተስፋቸውን እየቀቀሉ ይበሉ ጀመር። ይሄ ጉዳይ በሁለት ሴቶች መካከል የተከሰተ እንዳይመስላችሁ። ሁለት ሴቶች ምን አደረጉ ይላል? የመጀመሪያው ቀን ተስማምተው መጀመሪያ አንቺን እንብላ ብለው ከዛስ በሉ። ሁለተኛው ቀን ላይ ሲደርስባት አንደኛዋ ግን አይገደልም የኔ አለች። የሰው በልታ የኔ አይገደልም የኔ አይሞትም አለች። የሆነ ትውልድ የሚያስቀጥል ትውልድ የሚያሻግር ሰው አያለው። ጩና በደንብ አሜን በለይስ። ከዛ ንጉስ ጋር ሄደች። ንጉሶ ያለች። ንጉሱ በሰገነቱ ላይ ይመላለሳል። ንጉሱ ጋር ሄዳ አወራኝ። ምን ንጉሶ ይፍረድልኝ። ምን ትናንትና የኔ ልጅ በላች። የሷ ተራ ሲደርስ ግን አልሰጥም አለች። እንኳን አልሰጥም አለች። ሸሸገች ልጇን። ለሚያልፍ ረሃብ ልጄን አላስበላም አለች። የሰው መብላቴ ራሱ ስተት ነው። ኦ ማይ ጋሽ! ይሄ ጉዳይ በደንብ ወቁ። በሁለት ቤተሰብ ብቻ መካከል የተፈጸመ እንዳልሆነ የምታውቁት ማለት በሁለት ቤተሰብ ብቻ የተፈጸመ ችግር እንዳልሆነ የምታውቁት በምን መሰላችሁ? ፍረድልኝ ብለው ለፍርድ። ስለዚህ ልጅን ቀቅሎ መብላት መብት ሆኗል ማለት ነው። ገብታችኋል? ማውራው ማለት በሁለት ቤተሰብ ብቻ የተፈጸመ አይደለም። ለምሳሌ እናንተ አንድ ችግር ደርሶባችሁ የሆነ ነገር ሰው አድርጓችሁ ፍርድ ቤት ከሄዳችሁ እየጠየቃችሁ ያላችሁት ምናችሁን ነው? መብታችሁን ነው። እቺ ሴት የሰው ልጅ መብላት መብት እስኪመስላት ድረስ ሄዳ ንጉስ ፊት ቆመች። ትናንትና የሷን ልጅ በልተናል፣ ዛሬ ደግሞ አንቺን አምጪ ስላት ሸሸገችው አለች። ንጉሱ አበደ። ይሄንን ወቁ። ከበባ ነውር የሆነ ነገርን እንታደርጉ ያደርጋችኋል። ኢኮኖሚያችሁ ሲከበብ የሆነ ነገር ሲከበብ አትፈሩም ነውር ለማድረግ። ልጆቻቸውን እንዲበሉ ያደረጋቸው ምንድነው ካላችሁኝ ከበባ ነው። ዛሬ ብዙ ሰዎች ወደ ቤታቸው አንኳክቶ ከመጣው ችግር የተነሳ ነውር ሳይፈሩ አንዳንድ ነውሮችን ያደርጋሉ። ከምኑ ለማምለጥ? ከከበባው ለማምለጥ። ምሳሌ ስላሳያችሁ ያላቻ ጋብቻ የሆነች ሴትዮን ሄዶ አንድ ወጣት ልጅ ያገባል። ለምን ብላችሁ? ከኢኮኖሚ ከበባ ለመውጣት። ያልተጠበቁ በሶሻል ሚዲያ በሀገራችን ነውር የሆኑ ነገሮችን በሶሻል ሚዲያ ላይ ወጥተው ተናግረው ፌመስ የሆኑበትና ገንዘብ ያገኛሉ። ለምን ብላችሁ ስትሉኝ ከችግር ለመውጣት። እኛ ግን እንደዛ እናስብም። አንድ ነገር እናውቃለን፣ ነውር ውስጥ አንገባም፣ ከበባው ያልፋል። አረጩሂና በደንብ አሜን በይ። ነውር ውስጥ አንገባም፣ ከበባውን እንሻከራለን። አየውልህ፣ ከበባ ሲገጥምህ የማትፈራው ነገር ነውር ነው። የማህበረሰቡ እሴት ከንቱ ይሆንብሃል። ምንም አትፈራ። እርቃንህን በሶሻል ሚዲያ ትቆማል። ለምን ብለህ ስትል ከኢኮኖሚ ከበባ ለመውጣት።
ዋንስ ያንተ ቪዲዮ ከታየ በዓለም ላይ ከወጣ ሰዎች ገንዘብ እንደሚሰጡ ታውቃለህ። ሶሻል ሚዲያው እንደሚከፍል ታውቃለህ። ስለዚህ ከከበባው ለመውጣት ነውር የሆኑ ነገሮችን ማድረግ ትጀምራለህ። እኛ ነውር ውስጥ አንገባ። ልጆቻቸውን ቀቅሎ መብላት እጅግ ነውር ነው። ልጅን ቀቅሎ መብላት ቀላል ነገር እንዳይመስላችሁ፣ እንደ እጅግ ነውር ነው። ለሚያልፍ ችግር የማያልፍ ነገር ነው እየሰሩ ያሉት። ለሚያልፍ ችግር የማያልፍ ነገር ቤታችሁ ላይ እንዳታመጡ። ያልፋል። ያላችሁበት የትኛውም ሲቹዌሽን፣ ያላችሁበት የትኛውም ሁኔታ፣ የከበባችሁ የትኛውም ነገር እግዚአብሔር ምስክር፣ እንደ እግዚአብሔር ሰው ነግራችኋለሁ፣ ያልፋል። ዛሬ ብዙ ሰዎች የሆነ ሰውዬን ወጥተው በስድብ እየተሳደቡ እናትን እንዲል አርግልን፣ እናት እንዲትሁን፣ እንደዚሁን ተቀቀል፣ ተፈንደስ፣ ምንበል ተሳድበው ነውር አድርገው ገንዘብ አግኝተው ልጆቻቸውን እንጀራ ያበላሉ። ምን አይነት እንጀራ ይሆን ያ? ምን አይነት ምግብ ይሆን? ሰዎች ለገንዘብ ችግር ብለው በሆነች 4 ማዕዘን ቴሌቪዥን ላይ ወጥተው ያልሆነ ነገር ተናግረው ያልሆነ ነገር ሰርተው ገንዘብ ያመጣሉ፣ መኒ ሜክ ያደርጋሉ። እኛ ግን እንደዛ ውስጥ የለንም። አንድ ነገር እናምናለን፣ ከበባው ያልፋል። ጩሂና ከበባው ያልፋል በይ። ያልሆነ አገልግሎት አላገለግልም ከበባው አያልፍም ብዬ ያልፋል። ይሄ ከበባ ያልፋል። እግዚአብሔር እንደሚጎበኘኝ አውቃለሁ። እግዚአብሔር እንደሚያየኝ አውቃለሁ። እግዚአብሔር እንደሚደርስልኝ አውቃለሁ። ይሄ ቅባት ባለም አቅጣጫ እንደሚገለጥ አውቃለሁ። ያልሆነ ታሪክ ሰርቼ የኢየሱስን ሕይወት አላበላሽም። ኢየሱስ የሰራውን ነገር አላበላሽም። ነገር ግን ምንድነው ካልከኝ ያልፋል። ጩና ያልፋል በልሲ ግደለም ጩና በል ያልፋል በልሲ አልፋል። ማካታ ፓያ ያልፋል። ነውር ነክተን አናልፍም። አንድ ልጅ አንድ ነገር ሲናገር ሰማው። በአንድ ሌሊት ብቻ አለ በእድሜያቸው ከ50 እና ከ60 በላይ ከሆኑ ሴቶች ጋር አለ በአንድ ሌሊት ብቻ ከ5 ከ6 ሴቶች ጋር ተኛለሁ። and then next time ስመጣ አለ በንጋታው ስመጣ ብዙ ብር ይዤ እመጣለሁ። ግን ያ ብር 12 ሰዓት ሳይሆን ያልቅብኛል አለ። እንደገና መልሼ እሄዳለሁ አለ። ነውር አናደርግም። እግዚአብሔር አንገቱን የሚደፋበትን ነገር አናደርግም። ቤተክርስቲያን የምታዝንበትን ነገር አናደርግም። ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ አናበላሸውም። የተጠራ ነው ለዚህ ለንጹህ ወንጌል ነው። ዛሬ ለአንድ ሰው መልእክት እናገራለሁ። በኢየሱስ ስም ከከበባ ውስጥ ትወጣለሽ። ከከበባ ውስጥ በኢየሱስ ስም ትወጣለህ። ሙስና ውስጥ አንገባም። አዲጋ ባህዳ ስድብ ውስጥ አንገባም። ነቀፌታ ውስጥ አንገባም። እግዚአብሔር መልካም ነገር ቤታችሁ ላይ ያደርጋል። ጩሂና ያደርጋል በሽ ዛሬ ኢትዮጵያ ምድር ላይ ያለውን ይሄን አሰራር በጌታ በኢየሱስ ስም ገለብጠዋለሁ። ምን ነው ችግር ብላ ገንዘብ ለማግኘት ወንድ ያገባ ሰው አለ። ገንዘብ ለማግኘት ሴት ያገባች ሴት አለች። ስፒሪት ነው ይሄ። የወልደ ኤደር ስፒሪት ነው። ሰዎችን አስገዳጅ ሁኔታ ውስጥ የሚከት ስፒሪት ነው። ዛሬ ልመታው ነው። እስኪ ጩሁና ዘርማን ዘሬ በኖር አይታወቅም በሉ። ከኔ ጋር ዘርማን ዘሬ በኖር አይታወቅም በሉ። ስለዚህ ይኸውላችሁ ንጉሱ ሰማ። ንጉሱ ልክ ሲሰማ አለ ምን አልሽ? ፍረድልኝ ስትል እኔ ከምኑ ልፍረድልሽ? ካውድማው ልፍረድልሽ ወይስ ከጎተራው? ከምን? ምክንያቱም ይኸውላችሁ የመጣባቸው ችግር ንጉስ መፍትሄ መስጠት ያቃተበት ችግር ነው። መንግስት መፍትሄ መስጠት ያቃተበት ኬዝ ነው ሀገራቸው ላይ የመጣው። ከየት ልፍረድልሻል? ምን እንዳደረጉ ሲሰማ ወይኔ ያለ በዚች ምድር ላይ ነብይ እያለ ስሙኝ፣ ነብይ ካለ እግዚአብሔር አለ። ፕሮፌትስ አር አን አምባሳደር ኦፍ ኢየሱስ። እስኪ አሜን በለኝ አንተ። ይሁን ፕሮፌቶች የኢየሱስ አምባሳደሮች ናቸው። ቤተክርስቲያን ካለች ላምጣል ፖይንቱን። ቤተክርስቲያን ካለች ቻው የጋነም ደጆች መገለጥ አይችሉም። የጋነም ደጆች የሚቆሙት መቼ ነው ብለህ ስትል ቤተክርስቲያን በሙሉ ኃይሏ መገለጥ ሲጀምር። ቤተክርስቲያን አንተ ነህ፣ ቤተክርስቲያን እኔ ነኝ። አንተ በሙሉ ኃይል እግዚአብሔር በጠራ ጥሪ መገለጥ ሲጀምር የጋነም ደጆች ጸጥ ማለት ይጀምራል። ንጉሱ አበደ። ነብይ ያለ እዚህ ሀገር ኤልሳ የሚባል አንገቱ አያድርም ማለት
እንዴ ለምን እንዴ እኛ እኮ እስራኤላውያን ነን ነብይ ያለ እንዴት ነው ይወል ስማኝ ቸርች ካለች ታውቃለህ ቤተክርስቲያን የሰማይ ቆንጸላ ጽፈት ቤት ናት እዚህ ምድር ላይ ያለች ኤምባሲ ናት ይወል አሁን አሜሪካ ለመሄድ ብትፈልግ እየሰማኸኝ ነው አሜሪካ ለመሄድ ብትፈልግ ተነስተ ብር ብላ አትሄድም መጀመሪያ ትገባለህ ኤምባሲ የት ጠቅላይ ሚኒስትሩ ቢሮ ገብታ አሜሪካ አትሄድም ከመሆን እየሰማኸኝ ነው የጠቅላይ ሚኒስትሩ ፍሬንድ ብትሆን አትሄድም የምትሄደው የአሜሪካ ኤምባሲ ቪዛ ሲሰጥ ነው if not you are አንዳንዶቻችሁ ትሄዳላችሁ አሜን መሄድ ትወዳላችሁ ትሄዳላችሁ ያገኛችሁ ነብዩ ሁሉ ትሄዳላችሁ ነው የሚላችሁ አገሪቱንም ቸርችንም ባዶ ሊያረጉ ነው እኔ ግን እዚህ ስራ አላችሁ ሰርታችሁ ሳጨርሱ አትሄዱ አኮረፈ አንዳንዱ ለውጭ ሀገር ይሄ ሰው ያይተነብይም ተነብያለሁ ቆይ በረም ስማኝ ኤኖክ የሰማይንም አቅም ኮኔክት የምታደርገው በቤተ ክርስቲያን በኩል ነው if church is available ቸርች ምድር ላይ available ከሆነች የጨለማው አቅም መስራት አይችልም አሜን ካታፓያ ይወለ መገለጥ ካለብህ የምትገለጠው በቸርች በኩል ነው አሜን አያ ምክንያቱም ቅባቱ ራሱ የሚፈሰው በቸርች በኩል ነው አሜን እንዴት አወክ ካልከኝ የቤተ ክርስቲያን ራስ ማን ነው የቤተ ክርስቲያን ራስ ማን ነው የሆነ ነገር መትቼ ላልፍ ነው የቤተ ክርስቲያን ራስ ማን ነው እኛ የምንቀባው ከማን ላይ ነው ከኢየሱስ ላይ ነው እኛ ደግሞ የቤተ ክርስቲያን ምንድነን አካል ነን እስኪ አሜን በሏ አሜን እኔ ቸርች አልፈልግም ግን ተቀብቻለሁ አይሰራም የለም መጽሐፉ እንደዛ ያስተምርም we are receiving the anointing from church amen እግዚአብሔር የናዝሬቱን ኢየሱስን በኃይልና በመንፈስ ቅዱስ ቀባው ይላል ከዛስ ቀባው እርሱም በጨለማ የታሰሩትን እየፈታ ይኸውልህ ስማኝ የምንቀባው ከኢየሱስ ላይ ነው አሜን ምን ከቶኝ ነው አሁን እዚህ ውስጥ እንዴት ሆኜ እንደገባው ጌታ ሆይ ማውጫውን አሳየኝ ይሄን ግን ወቁ ነብይ ካለ ሀገር ይድናል አሜን ልባርካችሁ እግዚአብሔር ለዚች ምድር መፍትሄ አድርጎ ያስነሳሽ አይኖችሽን ከፍቶ ያስነሳሽ ቀንበር ሰባሪ አድርጎ ያስነሳ ከዚህ ንጉሱ እንዲያል አያድርማል ኤልሳ የሚባል መልእክተኞችን ላከበት እርቃኑን ነው የሆነው ንጉሱ ልክ ይሄን ወሬ ሲሰማ ልብሱን ቀደደ ብዙ ሰዎች ሰገነቱ ላይ ቆሙ ማቅ እንደለበሰ እርቃኑን እንደሆነ አዩት ይላል ንጉስ ተበሳጭቷል ከዛስ ንጉሱ ወደ ኤልሳ ሰው ላከ ሰው ሲልክ ኤልሳ ገና ሲመጡ ከንጉሱ ቤት ሲወጡ አያቸው በመንፈስ አራ የሚያይ ትውልድ ይነሳ ታውቃላችሁ ይኸውልህ ስማኝ ይኸውልህ ብዙ ጊዜ ይሄንን ንጉስ የሶሪያ ንጉስ ወልደ ኤደር ሊገለው አሲሮበት ያስጣለው ማን ነው ካላችሁኝ ኤልሳ አይቶ ነው ኤልሳ ሲንበረከክ ንጉሱን ሊገሉት መንገድ ሲሰሩ ሲያይ ጦር ሲሰብቁ ሲያይ ለንጉሱ መልእክተኛ ይልካል ንጉሱን እንዲህ ይለዋል በዚህ መንገድ እንዳትሄድ ለመሰለ ያያል እግዚአብሔር የሚያይ ያስነሳል ለዚህ ነው እግዚአብሔር ሰው ቀደም እንደዛ ብየዋለሁ ቢሮ ውስጥ የሚያይ ሰው ያስፈልገናል ብየዋል አሁን ምድር ላይ የሚያይ ሰው ያስፈልገናል ጋርድ መቅጠሪያ አይደለም ዘይት መቸርቸሪያ አይደለም ላንቺ ቬት ምገዢበት አይደለም ታውቃላችሁ የኢትዮጵያ አገልጋዮችና ምእመን ውፍረታቸው በጣም አደገኛ የኢትዮጵያ አገልጋዮች እኛ ወፍረናል አምሮብናል ምእመኑ ግን እስካሁን እንደገረጣ ነው አይ ላያችሁ ላይ የሚሾሙ ሳይሆኑ መከራችሁን ከላያችሁ ላይ የሚያነሱ ቀንበርን የሚሰብሩላችሁ የኢየሱስን ወንጌል የሚነግሯችሁ ሐዋርያትን ነቢያትን ወንጌላውያን አስተማሪዎችን መጋቢዎችን እግዚአብሔር ያስነሳላችሁ ይዘንላችሁ አምላክ ያስነሳላችሁ ጫማ መቀየሪያ አይደላችሁ አትናደዱ አሜን በሉ አሜን አንድ እግዚአብሔር ሰው ከውጭ ሀገር መጥቶ ሊያገለግል አንድ ቸርች ቅርብ ጊዜ ነበርኩኝ እኔ እዛ ጉባኤ ላይ ከፊት ሲያይ ጠቅላላ እግዚአብሔር ሰዎች አምሮባቸው ምናምን ሱፍ ለብሰን
እንዲህ ብለን ቦርጫችንን ከፍ አድርገን ተቀምጠናል። እንዲህ ብለን ተቀምጠን ሶፋ ወንበር ላይ እንዲህ ክብ ተሰርቶ ከዛ ከጀርባ ያለው ምእመን ግን ያሳዝናል። ምስኪን ነው። እንዲህ ያለ ምስኪን። ከዛ ሰውየው ምንድነው አለ። እናንተ ወፍራችኋል እነሱ ከስተዋል አለ። What kind of church ይቺ ያለ ምን አይነት ቤተክርስቲያን ናት? ቤተክርስቲያን ዩኒፎርም ነው መልኳ። አልገባህም? ግድ የለም አንተ አገጭን አስረዝም ሄደ በኋላ ስለምገዛ ነው። እኔ ግን እነግርሃለሁ እውነቱን ነግሬ አትምጣ እዚህ ከፈለክ እውነቱን ነው የምነግርህ። በደንብ ስማኝ። ለአንተ ዘይት ሽጠውልህ ነው የበለጸጉት። ተናደድ እርር በል። እየሰማኝ ነው ማወራው? እየሰማኝ ነው? ከኔ ጋር ነህ? እጅን አንሳ። ቀንበርህን የሚሰብር ነብይ እግዚአብሔር ያስነሳል። ቀንበርህን የሚሰብር ነብይ እግዚአብሔር ያስነሳል። የማይሰለጠንብህ ነብይ እግዚአብሔር ያስነሳል። እንደ ኢየሱስ የሚራራል ነብይ እግዚአብሔር ያስነሳል። ጌታ ኢየሱስ እኮ መጽሐፍ ሲናገር እንደዚህ አይቷቸው እረኛ እንደሌላቸው በጎች አይቷቸው አዘነላቸው ነው የሚለው። ከዛስ ሰበከ ይላል የእግዚአብሔር መንግስት። ከዛ ሳይበሉ አይሄዱም ማለት ሳይበሉ እንዴ በልተው ጠጥተው ነው የሚሄዱት። እንዴ ትንሽ መልካቸው ቢመለሳል አረምና በለው የለንም ሲሉት እኔ ጋር ብዙዋል ዝም ብላችሁ ሳር ላይ ያስቀምጡልኛል። ሳር አዘጋጅቶ ነው የመቀመጫው አቀመጫውን አዘጋጅ አስቀምጧቸው ተባለ። ሁለቱን አምስቱን ቂጣ ከፍ ሲያደርገው ሴት ሳይቆጠር ህፃናት ሳይቆጠሩ ሴት ሳይቆጠር 5000 ሰዎች ጠግበው አራንሱልን ተብሎ 12 መሶብ ተገፋ። 12 መሶብ ማለት በእስራኤል ነገድ ቁጥር ልክ ማለት አልበላንም እንዳይሉ ነው 12 የተደረገው መሰቡ። የሆነ ነገድ እኔ አልበላውም እንዳይሉ ነው። እያንዳንዷ በልታ ጠግባ ልባርካችሁ ኢትዮጵያን ልባርካት። እኔ በቃ እናንተ አልተስማማችሁም። ኢትዮጵያን ልባርካት። አሜን በሉ ከኔ ጋር። ምድሬ ላይ የሚያበሉ ነቢያቶች እግዚአብሔር ያስነሳ። የሚበሉ አይደለም አባቶ የሚያበሉ ይነሱ፣ የሚያለብሱ ይነሱ። በኢየሱስም ከምድሬ ላይ ድህነት የሚሰብሩ ይነሱ። እና እንደዚህ ያለ በቃ በፍጹም አለ ንጉሱ። በፍጹም ነብይ እያለ ነው የሁሉ ረሃብ የመጣው። ያህያ ጭንቅላት የተበላው እንዲህ አለ። ከውስጥ የሚያድነን ባይኖር ከውስጥ ከሰማርያ መካከል የሚያድነን ባይኖር ንጉስ ነው እያለ ያለው። እኔ ነበርኩ ያኔ። ከውስጥ የሚያድነን ባይኖር ከውጭ የሚዋጋልን ባይመጣ የሚያግዘን ባይመጣ ከላይ ግን የሚዋጋልን አለ። ከላይ ግን የሚደርስልን አለ። ከላይ ዝም ማይል አለ። መጽሐፍ እንዲህ ነው የሚለው በተጨነቁ ጊዜ ወደ እግዚአብሔር ጮሁ ነው የሚለው። እግዚአብሔር ሰማ፣ ከመከራቸው ማዳናቸው፣ ቃሉን ላከ፣ ፈወሳቸው ነው የሚለው። ዛሬ ለአንድ ሰው በኢየሱስ ስም ቃል ይመጣለታል። ከዛ አየ ኤልሳ እየመጡ አየ የልግባል አረ ያዙልኝ ሊገሉኝ ነው ብሎ ሲል ከአዳኞቹ አረ አይገሉም ብለው ወደ ደጅ ሊወጡ ሲሉ ቀድመው ገቡ። ስማ የእግዚአብሔር ሰው ይሄ ምድራችን ላይ የመጣው ነገር ከእግዚአብሔር ነው ወይስ ንገረን። ኤልሳ ፈርቶ አይደለም ቃል ያመጣው፣ ሰማይ ተናግሮ ነው። ለምን መሰለ? እግዚአብሔር ስለ ህዝቡ ዝም አይልም። እስኪ እግዚአብሔር ስለ ህዝቡ ዝም አይልም በሉ። እጅሽን በደረትሽ እየደቃሽ እግዚአብሔር ስለኔ ዝም አይልም በይ። He will never be silent. በፍጹም እግዚአብሔር ስለናንተ ጸጥ ዝም አይልም። ዝም አይልም። ይዋጋልሃል። ዝም አይልም እግዚአብሔር። እስኪ ጩውና እግዚአብሔር ዝም አይልም በሉ። ያ ከውጭ የሚያድናችሁ ከውስጥ የሚያድናችሁ ብታጡ እግዚአብሔር ከላይ ግን ዝም አይልም። ስለዚህ እንደዚህ ያለ እንዲህ ያለ ምንም አላላቸው። ምን ትላለህ ብሎ ሲሉት ምን ትላለህ እናንተ በዚህ ያላችሁ የእስራኤል ሰዎች የሰማርያ ሰዎች ስሙ። ማንን? የእግዚአብሔርን ቃል ስሙ አላቸው።
ቃል በቃ ቃል ከመጣ ቻው ካታካያ ቃል ከመጣ ስማኝ ልንገር ወንዝ እየፈሰሰ ይመጣል። ቃል ብቻ ይምጣ። እስኪ ጩና ቃል ብቻ ይምጣ በሉስ። እንደዚህ ያለ እግዚአብሔርን ቃል ስሙ አለና እግዚአብሔር እንዲህ ይላል። ዮል ነቢይ ስትሆን ረሃቡ ላይ ትናገራለህ። እንዲህ አለ ነገ በሰማርያ በር ተርባችኋል። ዛሬ እየበላችሁ ያላችሁት የአህያ ጭንቅላት ነው። የርግብ ኩስ ገንፎ እየበላችሁ ነው። ነገ ነገር ሊቀየር ነው። ስማኝ አንድ ነገር ልንገርህ። ነገ የሚባል ተስፋ አለ። ነገ የሚባል የከበረ ቀን አለ። ዛሬ በምንም አይነት ሁኔታ ውስጥ ልትሆን ትችላለህ። ነገ የሚባል የከበረ የእግዚአብሔር አቅራቦት አለ። ነገ የሚባል የእግዚአብሔር ጉብኝት አለ። ኧረ አንድ ሰው ጮሆ ነገ ይበል እስኪ። ጩሁና ከኔ ጋር እጅን ከፍ አድርግና ነገ በል እስኪ። የቃሉን መንፈስ አግኝታችኋል? እስኪ ከኔ ጋር ነገ በሉ። ነገ በሰማርያ አላቸው። በ50 ብር ስትገዙት የነበረው በ50 ሰቅል ስትገዙት የነበረው የአህያ ጭንቅላት በ1 ሰቅል ይሸጣል። ምን መልካም ዱቄት አህያ አይደለም የምትገዙበታል። እኔ አያለው ይታየኛል ሀገር ሲራባ ላይ መልካም ዱቄት በ1 ሰቅል ሲገዛ ያለ ስለ ሀገር ስለ ኢትዮጵያ ምን ታያለህ ካልከኝ ብዙ ሰዎች ዲቪ እየሞሉ የሚገቡበት አገሬን እንጀራ የላትም ብለው ረግመው የወጡ ሰዎች ከዚህ በኋላ ኢትዮጵያ ውስጥ የአህያ ጭንቅላት በሚሸጥበት ዋጋ አይደለም ማለት በ1 ሰቅል። እስኪ ነገ መልካም ይሆናል በሉ።